መጽሐፍ ቅዱስ ውስጥ ስለ አንድ ሰው ሲናገር በጣም የገረመኝ ነገር ላወራችሁ። በአንድ ዘመን ላይ እግዚአብሔርንም ሰውንም የማይፈራ አንድ ዳኛ ነበር ይላል። እግዚአብሔርንም ሰውንም የማይፈራም ይላል እና አንድ የተበደለች ሴት ሁል ጊዜ ወደዚህ ሰው ትመጣ ነበር። እችም ሴት ሁል ጊዜ ስለተጎዳችበት ነገር ትነግረው ነበርና ይህ ሰው ሊፈርድላት አልፈለገም ይላል። እሷ ግን ደጋግማ መሄድና መጠየቅን አላቆመችም ይላል። ሁል ጊዜ እየሄደች ከሰውም ጋር ይቀመጥ ሌላም ስራ ይስራ ከመጠየቅ ግን አንድ ቀን ወደኋላ ብላ አታውቅም ነበር። ከዛ አንድ ቀን ስለዚህ ሴት አሰበና ለዚህ ሴት ካልፈረድኩላት እንደማትተወኝ አውቃለሁኝ ብሎ አስጠርቶ ፈረደላት ይላል። ይህ ሰው በእግዚአብሔር ተብሎ ቢጠየቅ እግዚአብሔርን የሚፈራ አይደለም። እባክህ ሰውን አክብር ተብሎ ቢጠየቅ ሰውንም የሚፈራ ሰው አይደለም። የፍርሃት ልብ ውስጡ ላይ የሌለበት ሰው ስለሆነ ምንም አድርጎ ሊፈርድላት የማይችል ሰው ነበር። ግን እጅግ ደጋግማ ታስጨንቀው ስለነበረ ከመጨቅጨቋ የተነሳ ፈረደላት ይላል። ደጋግማ ከመጠየቋ የተነሳ ፈረደላት። የፈረደላት ለእሷ ብሎ ሳይሆን እሱ ነፃነቱን ስላጣ የፈረደላት። ዛሬ አንድ ነገር በህይወቴ ውስጥ ተማርኩኝ። እግዚአብሔር እንዲፈርድልን የሚፈልገውን ነገር በህይወታችን ውስጥ እንዲሆንልን የምንፈልገው ጠይቀነው የጎደልንበት ያነስንበት ወይንም ደግሞ እንዲመለስልን ጤንነት ሊሆን ይችላል፣ ነገሮች ሰላሞች ሊሆን ይችላሉና እንዴት እነዚህ ነገሮች በአምላካችን በፈጣሪያችን ፊት አቅርበን ሊመለስልን ይችላል? ጠዋትና ማታ ጠይቀው ፈረደላት ይላል ጌታ ሲያስተምር በምሳሌ እያወራቸው። ጠዋትና ማታ የምትለምኑት አምላካችሁ እንዴት አይፈርድላችሁም ይላል። በጣም ይገርም። አሁን ጥያቄያችን የራሳችንን ነገር ሞክረን በምንችለው በዘመዳችን በምንችለው በቤተሰባችን በምንችለው መንገድ ከሄድን በኋላ ነው ፈጣሪን የምናስቀድመው ወይንስ ጉዳያችንን ሁል ጊዜ በእግዚአብሔር ፊት ይዘን እየቀረብን መልሳችንን ከእግዚአብሔር ነው የምንጠብቀው? አሁን እዚህ ጋር ሁለት አይነት ነገር እንድንመለከት ስለፈለኩ እኔ ብዙ ጊዜ በህይወቴ እንዲፈረድልኝ የፈለኳቸውን ነገሮች የምጠይቅበት ሁለት ምክንያቶች ነበሩ። አንደኛው ጠይቄ መልሱ እስከሚሰጠኝ መታገስ አልችልም ነበር። ሁለተኛው ደግሞ ሞክሬ እንደማልችል ሲገባኝ ነበር ወደ ፈጣሪ የሚሄደው። እዚህ በጣም ብዙ ዋጋዎችን ከፈልኩባቸው። እጅግ በጣም ከባድ የሚባሉትን ነገሮች ያሳለፍኩ። ዛሬ እንደኔ በእንደዚህ አይነት የህይወት ምልልስ ውስጥ ያላችሁ ሰዎች ልኖሩ እንደምችሉ አምናለሁ። ኮመንት ላይም እንደምታስቀምጡልኝ ተስፋ አደርጋለሁ። ሁል ጊዜ በህይወታችን ውስጥ እንዲመለስልን የምንፈልገው የጤንነት ጉዳይ ሊሆን ይችላል፣ የገንዘብ ጉዳይ ሊሆን ይችላል፣ የአስተሳሰብ ጉዳይ ሊሆን ይችላል፣ ብቻ ምንም ሊሆን ይችላል። ግን ጥያቄያችንን ጠይቀን መልስ ልናጣባቸው የምንችላቸው ነገሮች ምንድን ናቸው ብለን ከተመለከትነው መጀመሪያው እንዴት ማመን አለብን ፈጣሪያችንን። የመጀመሪያው ፈጣሪያችንን እንዴት አድርገን ማመን አለብን። ለምሳሌ ከቤታችሁ ራይድ ኦርደር አድርጋችሁ ወይንም ደግሞ ከሆነ ቦታ ላይ ኦርደር አድርጋችሁ የሚመጣው ሹፌር መልኩን አይታችሁት የማታውቁ የመኪናውን ከለርና ዲቴሉን ካምፓኒው ነው የሚልክላችሁ። ገብታችሁ ወደምትፈልጉበት ቦታ ስትሄዱ ይህንን ሰውዬ አታውቁትም፣ ግን አምናችሁት ወደምትፈልጉበት ቦታ እየሄዳችሁ ነው። ፈጣሪያችንን ምን ያክል አምነ ነው ምን ያክል ሁሉን ነገራችንን ጥለንበት ነው እየተከተል ነው ያለ ነው። የመጀመሪያው ጥያቄያችንን ከሚይዙብን ነገሮች እንዳይመልሱ ከእግዚአብሔር ጋርና ከሰው ጋር ያለንን ንብረት እንዲበላሽ ከሚያደርጉ ነገሮች ውስጥ መካከል የመጀመሪያው ማመን፣ ፈጣሪያችንን ማመን አለብን። ማመን ውስጥ በጣም ትልቅ አቅም እንዳለ በህይወታችሁ መልልስ ሞክራችሁት ሊሆን ይችላል። አሁን ግን የበለጠ ወደዛኛው መቅረብ ችላችሁ እንዲፈረድላችሁ ወይንም ደግሞ ዛሬ በህይወታችሁ ላይ እየጠየቃችሁ ያላችሁት ነገር እንዲከናወንላችሁ ከፈለጋችሁ መታመናችሁን መጨመር አለባችሁ። የምትዘገይ ተስፋ ልብን ታሳዝናለች ይላል። ተስፋ ሁልጊዜ በህይወታችን ውስጥ የሚዘገይ ከሆነ እንሰለቻለን። ሁለተኛው ምን ትለናለህ? አንተ በህይወት ውስጥ ቅድም እንዳወራኸው ነገር ምን በህይወት ውስጥ ሞከርካቸው ካላችሁ ደግሞ ሁለተኛው ነገር አሁንም መሰልቸት የለብን። መሰልቸት በህይወታችን ውስጥ በእግዚአብሔር ፊት ጠዋትም ማታም ጉዳያችንን ይዘን መቅረብ ይገባናል። አንዳንድ ታሪኮቻችንን እኮ ዞር ብለን ወደኋላ ስንመለከታቸው ዳግም እንዳንመለከታቸው ተደርገው የተቀየሩልን በጣም ብዙ ነገሮች አሉ። የሙጥኝ በማለታችን ነገራችን እንደሚመለስ ከዛች ሴት ታሪክ እናያለን።
መሰልቸት የለብንም። ዕለት ዕለት አሁንም መፈለግ አለብን። በመፈለግ ውስጥ ነገሮችን ማትረፍ እንደምንችል የዚህ ታሪክ ሐሳብ ይመጣል። ሶስተኛው ነገር ምንድነው? ሶስተኛው ነገር በህይወታችን ውስጥ ትዕግስት ያስፈልገናል። ማመን ብለናል፣ መሰልቸት የለብንም ማለት። ከዛ ደግሞ ትዕግስት፣ በጣም ትልቁ ነገር ትዕግስት ነው። ጥያቄያችንን አቀረብን። አምላካችን ለኛ የሚበጀውን ነገር በየትኛው ሰዓትና በየትኛው መንገድ እንደሚያደርግ የሱን ታይምና የሱን ጊዜ እኛ ማፍጠንም መመለስም አንችል። ግን ትዕግስት በጣም በህይወታችን ውስጥ ትልቁን ነገር ያስፈልጋል፣ ይወስዳል። ከማመን ለዞም ቀጥሎ እኔ ትዕግስት ቢሆኑላ ብዬ አስባለሁ። ትዕግስት በህይወታችን ውስጥ ትክክለኛውን የህይወት መንገድ ትክክለኛውን የህይወት ጎዳና መኖር እንድንችል መንገዱን ይከፍትልናል። ስለዚህ ሶስተኛው በህይወታችን ውስጥ ትዕግስት ያስፈልጋል። አራተኛው ነገር ምንድነው? ጽናት። በህይወታችን ውስጥ እንዲፈረድልን ህይወታችን አሁንም ካለብን ጥያቄ ካለብን ጎደሎ እንዲገላግለን እየፈለገን ከሆነ ጽናታችን በጣም በህይወታችን ውስጥ በጣም ትልቁን ነገር ይወስዳል። በህይወታችን ውስጥ ጸንተን ለምናደርገው ነገር እማንጸና ከሆነ በህይወታችን ውስጥ ምንም አይነት ነገሮች ህይወትን ያበላሹብናል። ሌላው ቸልተኛ አለመሆን። በህይወታችን ውስጥ ቸልተኝነትን የምናቆም ከሆነ አሁንም ይፈረድልናል። ቸልተኛ የሚሆን ሰው በህይወት ውስጥ ሁሉ ጊዜ በምክንያት የተከበበ ሰው ስለሆነ ይሄ ሆኖ ለዚህ ነው፣ ይሄ ሆኖ እንደዚህ ነው፣ በህይወቴ ውስጥ የሚፈጠሩት እያንዳንዱ ነገሮች እነዚህ ስለሆኑ ነው እያለ ሁሉ ጊዜ በእንደዚህ አይነት ህይወት ውስጥ ስለሚኖር ቸልተኛ ይሆናል። ስለዚህ እንጠንቀቅ። በዚህ የህይወት ምልልስ ውስጥ እንዲፈረድልን የምንፈልግ ከሆነ ህይወታችንን ከእንደነዚህ አይነት አታካሽ ነገሮች ውስጥ አውጥተን በምናመልከው ፈጣሪያችን ላይ መደገፍንና ማቆምን መቻል አለብን። የማናውቀውን የራይድ ሹፌር፣ የማናውቀውን ካፒቴን ተማምነን ወይንም ደግሞ ረጅም ዓመት ያለው የኢትዮጵያን አየር መንገድ ወይንም ደግሞ የሆነ ሀገር ድርጅትን ተማምነን ከአንድ ሀገር ወደ አንድ ሀገር እንሄዳለን። የ28 ሰዓት ጉዞ፣ የ10 ሰዓት ጉዞ፣ የ18 ሰዓት ጉዞዎችን ተማምነን እንሄዳለን። ከዛ በፊት ተከስክሶ ስለማያውቅ ብለን እንዴት በምሳሌው አድርጎ የፈጠራችንን አምላካችንን ደግሞ ማመን እንዳንችል ሊያደርገን ይችላል። ስለዚህ ዛሬ እንዲፈረድላችሁ የምትፈልጉ ሰዎች እምነታችሁን አስተካክሉ፣ የምትተማመኑበትን ነገር አስተካክሉ። ሌላው ነገር ታዲያ እንዴት አይነት ነገር እናድርግ? ሞክረን አይደለም ወደ ፈጣሪያችን መምጣት ያለብን። መጀመሪያም አስቀድመን ኃላፊነቱን ለሱ መስጠት አለብን። አሁንም መልሼ ልውሰዳችሁ። ወደ አንድ ሀገር ጉዞ ልታደርጉ ስትሉ ቦርሳችሁን ወይንም ላጌጃችሁን ለዛ ድርጅት ትሰጣላችሁ። ያ ሻንጣ ቢጠፋ ያ ካምፓኒ ያንን ሻንጣ ከየትም ሀገር ተሳስቶ ከሄደበት ቦታ መልሶ እስከ ይቅርታ ጠይቆ ባላችሁበት ቦታ ላይ ይልክላችኋል። የፈጠረን አምላክ በምሳሌው የሰራን አምላክ ስለሚያስፈልገን ስለምንፈልገው ነገር እንዴት አስቦ ሊያደርግልን አይችልም ብላችሁ ታምናላችሁ? ስለዚህ ሞክራችሁ ሌላ ቦታ ሳይሆን መምጣት ያለባችሁ የህይወታችሁ ስፔር ፓርት ያለበት ራሱ ፋብሪካው ጋር ሄዳችሁ የህይወታችሁን ፓርት መሙላት አለባችሁ። ህይወት ደክሟችኋል? የምትጠይቁት ጥያቄ መልስ አጥቷል? በዚህ በህይወት ድግግሞሽ ውስጥ ጠዋት ማታ እየደከማችሁ ነው? እኔ በአንድ ወቅት በጣም እነዚህ ነገሮች ውስጤን ይዙኝ ነበር። ያለኝን አንቴና ግን ሳስተካከል ነገሮቼ በጠዋትና ማታ ያለኝ ነገር ፍቅሬ ሁላ ከፈጣሪ ጋር ያለኝ ህብረት ግንኙነቴ እንዲጨምር አድርገውታል። ይበልጥ እንድናፍቀው ይበልጥ አብሬው ላሳልፍ እንዲችል ብዙ ነገሮች እየተመቻቹ ሊመጡ። ስለዚህ ዛሬ በእኔ ህይወት ውስጥ የሆኑት እነዚህ ናቸው። ታጋሾቹን በትዕግስት ነገሮችን ማግኘት ይችላል። ይፈረድላችሁ። አመሰግናለሁ።